አቤቱ እንደ ጋሻ በሞገስህ ከለልከን። ምስጋና ለአምላካችን ይሁን። ከምን መሰላችሁ የሚከልለን? ከተሰወረው፣ ከተተበተበው፣ ከታሰረው አሰራር ሰወረን። አሁን የሚከልለን ሞገስ ማለት አናልፈውም ብለን ተስፋ ከቆረጥንበት ከሚከፋው ነገር ሁሉ የሚያሻግር ማለት ነው። መዝሙር 5 ቁጥር 12 አቤቱ በሞገስህ ከለልከን። በየትኛውም ቦታ በየትኛውም ዓለም አልፈታ ያለው የክፉ መንፈስ አሰራር እሱን የሚፈታ በምድር የሚሰራ መንፈሳዊ ኃይል ማለት ነው። ደስ ይበላችሁ። እግዚአብሔር የተመሰገነ ይሁን። አዎ አመስግኑት፣ ከፍ አድርጉና አመስግኑት። ሞገስ ደግሞ በብርቱ ጸሎት በብርቱ ልመና ከእግዚአብሔር ዘንድ ይገኛል። በቀሉን፣ ቂሙን፣ ጠቡን፣ ክርክሩን ትተን አቤቱ አምላክ ሆይ ልክ እንደ ዳዊት አቤቱ ጸሎቴን ስማኝ፣ እንባዬም ሐዘኔም ትካዜም ከፊትህ ድረስ ስንለው እግዚአብሔር ሞገስን ይሰጣል፣ ፊቱንም ያሳየናል። ኢዮብ 33 ቁጥር 26 ላይ ምን አለን? መልካምና ብርቱ ሰው ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል፣ ፊቱንም በደስታ ያሳየዋል። ሞገስ የሚገኘው በብርቱ ጸሎት ነው። ሞገስ ጋሻ ነው። ሞገስ ያለው ሰው አሸናፊ ነው። ዳዊትን ታስታውሳላችሁ። ጫማው የወርቅ ዙፋኑ የወርቅ ልብሱ የወርቅ ለእስራኤል መብራት ተብሎ ሕዝቡ ያመነበት እግዚአብሔር የሚወደው ቅዱስ ባለብዙ ሀብት የነበረው ዳዊት አንድ ወቅት ላይ ጎደለበት። እግዚአብሔር የራቀ የሚመስልበት፣ የማይሰማ የማይፈርድ የሚመስልበት ሰዓት አለ። ዳዊት እንደሱ ሆነ። መዝሙረ ዳዊት 3 ስትመለከቱ ይህንን ጩኸት ሲያስተጋባ እንሰማዋለን። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ነቢያትም፣ ሕዝቡም፣ ካህናትም ልጁ ሳይቀር በአንድነት በዙሪያው የተነሱበት ሰዓት፣ የጨለመው ሰዓት የተከዘበት ወቅት ነበረ። አቤቱ የሚያስጨንቁኝ ምንኛ በዙ አለ። በትዕግስቱ በምስጋናው በዝማሬው እግዚአብሔር ከሁሉ ነገር ሰወረው። ለዚህ ነው በመዝሙር 127 ላይ ከታናሽነቴ ጀምሮ ጠላቶች ከበቡኝ አለ፣ ነገር ግን አላሸነፉኝም። ማሸነፍ በእግዚአብሔር ነው። ማሸነፍ በሞገስ ነው። ማሸነፍ በጸጋ ነው። እግዚአብሔር አሁንም ይርዳን። ወደ አምላክ ጩሁ፣ ወደ እግዚአብሔር ጩሁ። የሰራዊት ጌታ እግዚአብሔር ሁሉን ከሰማይ ሆኖ ይሰማል። በመጨረሻም ምስጋናውን ሲያቀርብ አቤቱ የሞገስን ዝናብ በርስትህ አዘነብህ፣ በደከመም ጊዜ አንተ አጸናኸው። አሁንም ያጽናን የሰራዊት ጌታ እግዚአብሔር የዳዊት አምላክ። እሱ ነው ኃይላችን፣ እሱ ነው ብርታታችን። በሄደበት ቦታ ሁሉ ባለድል አደረገው፣ አሸነፈ ዳዊት። መጽናኛ ስናጣ ያጽናናል ጌታ። እንባዬ ታበሰ ስታጽናናኝ፣ ድል ሆነው ሆኗል ስትረዳኝ፣ በጠላቴ ፊት ሞገስ ሆንከኝ፣ ለባሪያህም ድል ሰጠኸኝ። ቆመን እንታያለን። እሱ ስላለ ሞገስ አለን፣ በረከት አለን፣ ማሸነፍ አለን፣ መዳን አለን። እግዚአብሔር በሞገሱ አሁንም እንዲያጽናናን ቅዱስ ፈቃድ ይሆንልን። አናንያ፣ አዛርያ፣ ሚሳኤል ከእሳቱ ጋር ከነበልባሉ ጋር ተፋጠው በነበረበት ሰዓት ላይ አንተንም እኛንም ያዳነን የሰማይ አምላክ እሱ ያድነን ዘንድ ይቻለዋል። ሁላችንም እንዲህ ልንል ይገባል። እግዚአብሔር ሞገስ ሲሰጥ እስከ እስር ቤት ዘልቆ የማዳን ኃይል አለው። ታውቃላችሁ ወንድሞቹ የሸጡት ዮሴፍን። በዚያን ዘመን መሸጥ ማለት ደግሞ ባርነት እጅግ የሚያስከፋ ራቁት የሚያስኬድ ልብሱን ተገፎ እየተገረፈ ባሪያ ነውና ወደ ግብጽ የገባውን ዮሴፍን መመልከት እንችላለን። የወህኒ ቤት አለቃ በገንዘብ የገዛው፣ ለቤቱ ቅጥረኛ ያደረገው፣ ስደተኛ ነው፣ ተገዝቶ የመጣ ነው። በጲጥፋራ ባሮች መካከል እንኳን የተናቀ ነው ዮሴፍ። ሂዱ በዚህ ሂዱ በዛ የሚሉት። መጽሐፍ ግን ደስ የሚለኝ አንድ ነገር እግዚአብሔርም ከዮሴፍ ጋር ነበረ ይላል። እግዚአብሔርም በጲጥፋራ ፊት ሰጠው ሞገስን ይላል። እግዚአብሔር የዮሴፍ አምላክ እኛንም ይርዳን። እስረኛ ሆኖ ምርኮኛ ሆኖ ተሸጦ ሞገስ ካለ አሸናፊ ነው።
ታውቃላችሁ አስነወረኝ ብላ እንደከሰሰችው ያ ሁሉ ሰራተኛ እንዴት አድርጎ እየቀጠቀጡ ወደ እስር ቤት እንደከተቱት በውስጠኛው ከስረኛው እንደከተቱት እናውቃለን። እስከ ስር ገባ የእግዚአብሔር ሞገስ አለ እኮ ዮሴፍም የአባቶች አምላክ የአብርሃምና የይስሐቅ የያዕቆብ አምላክ በሞገስ ጎበኘኝ አለ። በሞገስ ጎበኘው፣ እኛንም ይጎብኘን። ኃይል አሸናፊነት በእግዚአብሔር ሞገስ ነው። ዮሴፍም በጌታው ፊት ሞገስ ያገኘው ለዚህ ነው። ሁሉ ይከናወንለት ነበረ። ከዚያም በቤቱ ላይ ሁሉ ሾመው፣ ያለውንም ሁሉ በእጁ ሰጠው። ባሪያ ነው፣ ተሸጦ የመጣ ነው። ነገር ግን የወህኒ ቤቱ አለቃ በቤቱ ላይ ሁሉ ሾመው። ሁሉ እጅ በደጅ አለው። ከሚስቱ በስተቀር ሁሉ ሰጠው። ለምን? በጌታው ፊት ሞገስን አገኘ። ሞገስ የሚያገኝ ሕዝብ ያሸንፋል። ሞገስን ለምኑ፣ ከእግዚአብሔር የሚሰጥ ጋሻ ነው አለን ዳዊት። የዚያን የግብፃዊን ቤት ስለ ዮሴፍ ባረከው ይላል። የእግዚአብሔርን በረከት በግቢም በውጭም ሙሉ ሆነ። ማስላለ የተሸጠው ዮሴፍ ባሪያው ዮሴፍ ምን ስላለው? የእግዚአብሔር ሞገስ ስላለው አሸነፈ። የእግዚአብሔር ሞገስ አሸናፊ ነው። ዛሬ በሀገርም ያጣ ነው፣ በዓለም ያጣ ነው፣ በግልም በቤተሰብም ያጣ ነው፣ በማህበራዊ ኑሮም ያጣ ነው። የእግዚአብሔር ሞገስ የእግዚአብሔር ሞገስ ከኛ ጋር ይሁን። የእግዚአብሔር ሞገስ ሲኖራችሁ ፈተና ይበዛል፣ መከራ ይበዛል። ከየት መጣ የማይሉት መከራ ይበዛል። ዛሬ በምድራችን ላይ መከራ በዝቷል። የእግዚአብሔር ሞገስና በረከት ርቋል። ሁሉ ነገር ጨልሟል። ሁሉም ነገር ገደል ሆኗል። ለምን? የእግዚአብሔር ሞገስና ጸጋ ከኛ ራቀ። ለምኑ፣ እግዚአብሔር ሞገስን ይስጠልሁላችሁ። ስደተኛ ሆነህ መጻተኛ ሆነ እንግዳ ሆነ በአንድ ሀገር ላይ ሞገስ ካለህ ትከብራለህ። ሞዓባዊቷን ሩትን ተመልከቷት። አንድ ሰው ከቤተልሔምና ከኤፍራታ ምድር ወደ ሞዓብ ተሰዶ ነበረ። ሞዓብ የኃጢአተኞች የበደለኞች ሀገር ነው። ከኤፍራታና ከቤተልሔም ተነስተው የሄዱት አቤሜሌክና ሚስቱ ኑኃሚን ልጆቹ ኬሌዮንና መሐሎን አብረው የሄዱት ረሃብ በቤተልሔም ሲነሳ ወደ ሞዓብ ሀገር ተሰደው ሄዱ። ሃይማኖቱ አላቸው፣ እግዚአብሔርን ያመልካሉ፣ እግዚአብሔርን ይወዳሉ። ነገር ግን በችግር ምክንያት ወደ ሞዓብ ወደ ኃጢአት ሀገር ተሰደዱ። ስደት ቦታ አይመርጥም። በጣም የሚገርመውና የሚያደክመው ደግሞ ኑኃሚን ባሏን አቤሜሌክን በሞት አጣች። ከዛ ሁለት ልጆቿ መሐሎንና ኬሌዮን ኦርፋና ሩት የሚባሉትን ሴቶች ከሞዓብ ለራሳቸው አገቡ። 10 ዓመት ያህል እንደተቀመጡ ልጆቿም በተመሳሳይ በሞት ተነጠቁ። ብቻዋን ቀረች ኑኃሚን። ኑኃሚን ማለት ደስታዬ ማለት ነው። ደስታዋ ወደ ሐዘን ተለወጠ፣ መረራት። እግዚአብሔር አስመርሮኛል አለች። አንዳንድ ሐዘኖች ወደ እግዚአብሔርም እንድናለቅስ ወደ እግዚአብሔር እንድንጮህ ያደርጋል። እግዚአብሔር ከሐዘን ሁሉ ይሰውረን። እግዚአብሔር በስደት ከመሰቃየት ይሰውረን። አገራችንንም ከረሃብና ከመጨካከን ከሞት መንፈስ ይሰውርልን የሰራዊት ጌታ እግዚአብሔር። ከዛ እነዚያን ሁለት የልጆቿን ሚስቶች ጠራችና ኦርፋና ሩትን ደህና ሁኑ፣ ወደ እናት አባታችሁ ደስታ ተመለሱ፣ እኔም ወደ አገሬ እመለሳለሁ አለች። አለቀሱ ይላል። ከአንቺ ጋር አንለይም አሉ። እሷም ብዙ አለቻቸው እንዲመለሱ። በኋላ ያችኛዋ ኦርፋ የምትባለው ስማት ተመለሰች። ሩት ግን አምላክሽ አምላኬ፣ ሕዝብሽ ሕዝቤ፣ አምላኬን የእስራኤልን አምላክ ሰማይና ምድር የፈጠረው አምላክ ታምኜ እወጣለሁኝ አለች። ከሞዓብ ሀገር ከኃጢአት ሀገር አይረቡም ከተባለ ሀገር የተገኘች ሩት እግዚአብሔር ታምና ወጣች። በምትሞችበት እኔም እሞታለሁ፣ በምትቀበሪበት እቀበራለሁ። ታማኝነት ማለት ይሄ ነው። በችግር ጊዜ አብሬ እሞታለሁ። ዛሬ የለም ሲኖር አብሮ ሲጫወቱ ደስተኞች መምሰል፣ ችግር ሲመጣ መሸሽ። እግዚአብሔር አይወድም። ሰውን በችግሩ ጊዜ ልትረዳው ይገባል። በችግሯ ጊዜ ልትቆምላት ይገባል። ከሞዓባዊቷ ሩት የተማርነው ይሄንን። በምትሞችበት ሞታለሁ፣ በምትቀበሪበት እቀበራለሁ። ከዛ ይዛት ሄደች። ልክ እዛ ሀገሯ ስትደርስ ህዝቡ ወጣ። ኑኃሚን መጣች፣ ኑኃሚን አለ። ከዛ ተቆጣች። ኑኃሚን አትበሉኝ፣ ደስታዬ ብላችሁ አትጥሩኝ፣ ማራ በሉኝ። እግዚአብሔር በሄድኩበት ምድር ላይ አስመርሮኛል። ልጆቼንም ባለቤቴንም አጥቻለሁ። በሙላት ወጣሁ፣ በባዶ ተመለስኩ። ይሰውረን እግዚአብሔር ከዚህ ወገኖች ይሰውረን። በሙሉ ነበርኩ ጎዶሎ ሆንኩ ከማለት ይሰውረን።
ሩት ግን አጽናናቻት። እቺም አጽናኝ ይልካል እግዚአብሔር፣ መንገድ አለው እግዚአብሔር። አጽናናቻት። ስደተኛ ነች፣ ከኃጢአት ሀገር የመጣች ነች፣ እንግዳ ነች። በእስራኤል ሀገር ደግሞ በዚያን ዘመን እንግዳ እንደ ልቡ አይሆንም፣ እንዳደረጉት ነው። መጻተኛ ነው የሚባለው። ቃርሚያ የሚባል የመጨረሻ የተዋረደ ስራ አለ። ቃርሚያ ማለት ከአጫጆች እግር እየተከተሉ የተንጠባጠበውን መልቀም ማለት ነው። ለእንግዶችና ለመጻተኞች ተውላቸው። ስታጭድ ሁሉንም ጠራርጋ ትውሰዳለ እግዚአብሔር። የምድራችሁን መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ፣ ለድሆችና ለእንግዶች ተዉት። ዘሌዋውያን 23 ቁጥር 22። በዚህ መሰረት ነው ለድሆች። መጻተኛ ናት፣ ታነች፣ ምንም ይዛ ወጣችው። ከኑሃሚን ከባሏ እናት ጋር ነው የወጣችው። አምላክሽ አምላኬ ሕዝብሽ ሕዝቤ ነው ብላ ነው የወጣችው። ሞዓብን ክዳ ነው፣ የኃጢአትን ሀገር ክዳ ነው የወጣችው። ተመልከቱት ምን ያህል እግዚአብሔርን ታምና እንደወጣች። በማግስቱ በፊቱ ሞገስ የማገኘውን አለች ሩት፣ ተከትዬ እህል እንድቃርም ወደ እርሻ ልሂድ ብላ ለኑሃሚን ነገረች። በፊቱ ምን አግኝቼ እንደሆነ ሞገስ ለምን አወጣች? ብርታቷ የእግዚአብሔር ሞገስ ነበረ። ኑሃሚንም ሂጂ አለቻት። ስትሄድ የማታውቀው እርሻ ጋር ደረሰች። የማን ነው የማይባል እርሻ ግን አጫጆች ሲያጭዱ እሷም በብዙ መቶ ከሚቆጠሩ ቃራኒዎች ጋር አንዷ ሆና ተሰለፈችና ትቃርም ጀመረ። እቺ ሴት ስትወጣ ምን ለምና ነው የወጣችው? ሞገስ፣ በፊቱ ሞገስ አግኝቼ እንደሆነ ብላ ነው የወጣችው። ትቃርማለች። አብራ ለዕለት ጉርሷ ወደ ኑሃሚን ወስዳ ያንን አብረው እንዲካፈሉ የዕለት ቀለቧ። አጫጆችም ያጭዳሉ በብዙ መቶ የሚቆጠሩ። ማሳው ሰፊ ነው። ያን ሀብት የሚለካው በእርሻ ነው። ትልቅ እርሻ ያለው የእርሻው ባለቤት መጣ። ቦዔዝ ደግሞ ኑሃሚንን ይዛመዳል። ይቺ ሩት ወደዚህ እርሻ የመጣችው የቦዔዝ ይሁን ይሁን አታውቅም። ሁሉንም ሰላም አላቸው። የእግዚአብሔር ሰላም ከእናንተ ጋር ይሁን አላቸው። ሁሉም ቀና አሉና ቃራሚዎቹም አጫጆቹም በአንድነት እግዚአብሔር ይባርክህ አሉት። ወዲያው የአጫጆቹን አለቃ ጠራ። ልብ በሉና አስተውሉ። እግዚአብሔር ያያል። ሞገስ ሲኖር ያያል። ጸሎት ይሰማል። ሰማይ ይከፈታል። በምድር ያለውን ሁሉ ያስተካክላል። እግዚአብሔር ጠራውና ምን አለው? ለይቶ ከዛ ሁሉ በብዙ መቶ የሚቆጠሩ ቃራሚዎች፣ ድሆች፣ እንግዶች መካከል ያቺ ማናት አለ። የእግዚአብሔር ሞገስ አይኖቹን ገለጠ። ሴትዮዋ ሞገሷ በጣም እጅግ ኃይለኛ ነው። ልዩ ያደርጋል። ሞገስ ልዩ ያደርጋል። በሰው ፊት ያስከብርሃል። ድል ያስነሳሃል። እግዚአብሔር አምላክ የተመሰገነ ይሁን። ይህን ሞገስ ይስጠን። ሞገስ ሲኖርህ ድሃ ሆነህ ሀብታም ነህ። ሞገስ ሲኖርህ ያጣኸው ታገኛለህ፣ የጎደለው ይሞላል፣ ይስተካከላል ሁሉ ነገር። የአጫጆቹ አለቃ እችማ ከሞዓብ ሀገር ከኑሃሚን ጋር የመጣች ነች እያለ ሲለው ጥራት፣ ይቺ ልጅ ባለ ውብ ነች፣ ጥራት አለው። መጣች። ከአሁን ወዲህ ከዚህ እርሻ እንዳትለይ። አንድ ሁለተኛ፣ ውሃ ቀጂዎች ብርቶች የሆናችሁት ውሃ የቀዳችሁትን እንድትሰጧት። ማንም ሰው እንደ ድሃ እንደ መጻተኛ እንዳያያት። አይዞሽ የዚህ ሰው ሚስት ልትሆን ነው። ከዚያም ቀጠለና እግዚአብሔር እንደ ስራሽ ይስጥሽ። ሩትን ነው የሚላት ቦዔዝ። ከክንፉም በታች መጠጊያ እንድታገኝ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት። ትዝ ይላችኋል ቅድም ከኑሃሚን ጋር ስትወጣ አምላክሽ አምላኬ። ማን ታምና ነው የወጣችው? አምላክን። እኛም ይህን እምነት በውስጣችን እግዚአብሔር ይክተት። ታምነኸው ስትወጣ ሞገስ ታገኛለህ። በሄድክበት ቦታ ሁሉ ባለድል ነህ። አያችሁ፣ በዚህ ሰዓት ላይ ኑሃሚን ሐዘኗ ወደ ደስታ ተለወጠ። እንዲያውም አካባቢው ላይ ተሰበሰቡና ማራ በሉኝ ብላ የነበረች ኑሃሚን ምን አሏት እነሱ መልሰው? ይሄ ድል ከመጣላት በኋላ የቦዔዝ ሚስት ከሆነች በኋላ ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ለኑሃሚን ወንድ ልጅ ተወለደላት። ተወለደ። አያችሁ፣ ኢዮቤድ የሚባል ልጅ ወለደች። ኢዮቤድ ደግሞ የዳዊት አያት ነው። ተመልከቱ፣ ከሞዓብ ሀገር መጣ አምላክሽ አምላኬ ነው ብላ
ከዚያ ከኃጢአት ሀገር የመጣች ሩት የዳዊት አያት ለመሆን በቃች። ኢየሱስ ክርስቶስ ከዳዊት ወገን ከዳዊት ስር የወጣ ነው። ከዳዊት ዘር የተገኘ ነው። ምስጋና ለስሙ ይሁን። ሞገስ ሲኖርህ ታሸንፋለህ። ቃርሚያ እየቃረምክ እግዚአብሔር ይጠራሃል። ድሃ መጻተኛ እንግዳ ሆነ ታሸንፋለህ። እግዚአብሔር ሞገሱን ሁሉ ለሁላችን ይስጠን። አቤቱ እንደ ጋሻ በሞገስህ ከለልከን እንዳለው እንደ ጋሻ በሞገሱ ከረሃቡም ከመገዳደሉም ከመጠላላቱም ከመገፋፋቱም ይሰውረን የሰራዊት ጌታ እግዚአብሔር። ስብሐት ለእግዚአብሔር አሜን። ክብሩን እሱ ይውሰድ። እግዚአብሔር የተመሰገነ ይሁን። ቸርነቱ የበዛ ይሁን። አሜን።